هات يا اخي هات. 100 مليون. هذا عندهم فلوس 100 مليون. كم يحول فلوس بالبيت؟ አለመታደል እንደው አለመታደል ነው። እግዚአብሔርን እናት የወለደች እናቱ በህይወት ካለች ቤተሰቦቹ በህይወት ካሉ ምን ይሉ ይሆን? አሁን እግዚአብሔርን ነው የምላችሁ። ምን ይሉ ይሆን? እንደው ምን ይሉ ይሆን? በጣም ያሳዝናል። እግዚአብሔርን በቃ እኛ በየሄድንበት እንደዚህ በዚህን ያክል በክፋት የተሞላን ሰዎች የክፋት ጥግ የበዛብን ሰዎች እኛ በእውነት እኔ በጣም ነው ያዘንኩት ማለት ነው። በጣም ምን አይነት ሰይጣን ነው እንደዚህ አይነት ነገር ያካሄደው? እና በሳዑዲ አረቢያ የምትገኙ ኢትዮጵያውያን አሁንም ተጠንቀቁ። ብዙዎች እየተገደሉ ነው። ይሄ ልጅም እንግዲህ እንደምታዩት ይህንን ወንድም ወይም አባት ገሎታል ማለት ነው። ከገደለው በኋላም ተሰውሮ ነበር። ግን የትም ተሰውሮ የራሳቸውን ዜጋ አይደለም ቀርቶ የሳዑዲ ሕግ ጠባቅ ነው እንደምታውቁት። የገደለ ይገደል፣ የሰረቀ ይቆረጥ ነው የሚባለው እና ይህንን ልጅም እንግዲህ አሳደው ይዘውታል ማለት ነው። በዚህ የተነሳ እርግጠኛ ነኝ አሁን በየቤቱ ሰበራ፣ በየቤቱ ለቀማ ማለት ብዙ ነገር እንደሚደርስባችሁ ስለምናውቅ እባካችሁ ራሳችሁን ጠብቁ ከእንደዚህ አይነት ነገር። እንዲህ አይነት ነገር ደግሞ የምታደርጉ ለክፋት የተነሳሳችሁ ሰዎች ባካችሁ ምስኪኑ ድሃው ሰርቶ ይብላበት ከድርጊታችሁ ተቆጠቡ ነው የምለው። ተቆጠቡ ከድርጊታችሁ። ለራሳችሁ ጠፍታችሁ ሰውም ይዛችሁ አትጥፉ። ይሄ ልጅ አሁን ለራሱ ህይወት ማለት የሆነ ነገር ስታደርጉ በራሳችሁ በህይወታችሁ ፈርዳችሁ ነው አይደል? ይሄ ልጅም በህይወቱ ፈርዶ ነው ይሄንን ነገር ሲያደርግ ይሄንን ሰውዬ ሲገል አይደለም የሳዑዲን ዜጋ አይደለም ቀርቶ ሌላ ማንኛውም ሰውም ሲሆን እንግዲህ እንደኛ እንደ ሀበሻ ተድፈንፍኖ ቴዲ ራያ ታውቁታላችሁ። ምን የመሰለ ወጣት ገና ማለት ቀንበጥ የሆነ ገና ወጣት ብዙ የሚጠበቅበት ጭድ አድርገው በልተው ድምጥ ማጣቸው ነው የጠፋው። እንደውም ታርቀዋል ቤተሰብ ለቤተሰብ ነው እየተባለ የነበረው እና ወደ ኡፍ ሆይ 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 ይባልና ለአንድ ሳምንት የኛ ሀበሻ ምንም ችግር የለውም፣ ግን እነሱ ከያዙ አይለቁም ማለት ነው። እና ይሄን ወንድማችን ተይዟል ማለት ነው። ተይዟል። የተያዘበትን የፖሊስ መኪና ምናምን እዚህ ጋር ማስገባት ስላልፈለኩ ነው። ተይዟል። እሱም እንደሚገደል እርግጠኛ ነኝ። ይገደላል። ለቤተሰቦቹ፣ ለእናት፣ ለእህት፣ ለወንድም፣ እንዲሁም ለወዳጅ ዘመዶቹ የእግር እሳት ነው። ምን አይነት ነገር አሳስቶት ነው? አንዲቷ ለጥፈዋለች። ወንድም አለምን ነው ይችን ቀን እንደምን ባለፍካ ምናምን እያለች ብዙ ነገር እያለች ቲክቶክ ላይ ለጥፋ አይቻታለሁኝ። እና እንደዚህ አይነት ዘመድ አይጠፋም። እና እሱም እንግዲህ ሰይጣን ምን አይነት ሰይጣን እንዳሳሳተው አላውቅም። ይሄ ሰውዬ ጋር ፍቅር እንደነበሩ እንደምታያቸው በቃላ ላይ ሱቅ ላይ እየተሳሳቁ ምናምን እየተፈቃገሩ ነበረ። በምን የተነሳ ለግድያ የሚያደርስ ነገር እንደተደረሰ እና መጥረቢያ ፋስ ይዞ ሲታዩት በመጀመሪያውኑ ያስፈራራል። መጥረቢያ ይዞ ስታዩት ገብቷቸዋል። እንዲህ አይነት ነገር ለምንም በቃ የሰው ህይወት ለማጥፋት ምንም ነገር ወደ ኋላ የማይሉ ርህራሄ የሌላቸው ናቸው። እንደዚህ አይነት ነገር በቃ ይዘው እንደዚህ ስለት ምናምን ነገር ይዘው የምታያቸው እና ብቻ በጣም ነው የከበደኝና ቤተሰቦች ሰላም አላልኳችሁም። ሰላም እንዴት ናችሁ? ደህና ናችሁ ወይ? ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ፣ ላይክ እያደረጋችሁ ቤተሰቡን እንዲሁም ነባሮቹ ላይክ ሸር እያደረጋችሁ በኮመንት አብራችሁን ቆዩ። አዲሶቹም ደግሞ ሰብስክራይብ አድርጋችሁ አዳዲስ ቪዲዮ እንዲደርሳችሁ ሰብስክራይብ አድርጋችሁ የደወል ምልክቷን ማጥቆር እንዳትረሱ ማለት ነው። ቤተሰብ ሁኑ። የተለያዩ መረጃዎችን እናቀርብላችኋለን። ወደፊትም አሪፍ ስራዎችን አዘጋጅተናል፣ እንዳያመልጣችሁ። በጣም አሪፍ ናቸውና እናንተን የሚጠቅም ወይም የሚያዝናና ብለን የምናስበውን ነገር ይዘንበት የምንመጣው ቻናል ነው። ቻናሉን አስቀድማችሁ ሰብስክራይብ እያደረጋችሁ ጠብቁ ማለት ነው። ውዶች ማሮች ወገኖቼ፣ እንደው ከእንደዚህ አይነት ነገር እግዚአብሔር ይሰውረን ነው የሚባለው። እግዚአብሔር ይሰውረን ነው የሚባለው። ሌላው ደግሞ አንዲት ህፃን ልጅ አንዲት እናት እንግዲህ ልጇን አባትሽ እኔ ነኝ፣ እናትሽ እኔ ነኝ፣ ሁሉ ነገር አክስትሽ፣ አጎትሽ፣ አያትሽ፣ ቅማትሽ እኔ ነኝ እያለች ቪዲዮ ምናምን ለቃ ነበር። ከዛ በድጋሚ ደግሞ ልጅቷን ወይ ከኔ ወይ ከበረኪናው ማለት በረኪናውን ጠጥቼ ልሙት ወይም ከዚህ ልጥፋ ብላ ስትቀርጽ የነበረችው ቪዲዮ በዚህ ሰሞን ስለተሰራጨ ሀቢባ ሳትቀር አልቅሳበታለች ማለት ነው። ይቺ የመሰለች ህፃን እንግዲህ ቁጭ አድርጋ እናቲቱ የበረኪናውን ልጠጣ ልጅቷ ደፍተር ይዛ ነው ቁጭ አለችው። እግዚአብሔርን አንጀቴን ነው የበላችው። በጣም ነው ያለቀስኩት። ሀቢባ ብቻ አይደለችም፣ ብዙ ሰዎች አልቅሰዋል። እርግጠኛ ልጅቷ አሳዝናቸዋለች። እና ልጅቷ የ11 ዓመት ልጅ ናት። መናገር አልቻለችም።
ወደዚህ ምድር ስታመጣት እንግዲህ እኔ ላንቺ ብዬ ይህንን እድሜን ሁሉ ነገር ምናምን እያለች የምታሰቃያት እኛ እኮ እግራችንን አንስተን ስንሰጥ የዛኔ ይህች ልጅ ፍጠሪኝ እግርሽን አንስተሽ ስጭ ብላኝ አይደለም የሰጠሁት። ስለዚህ ሁሉን ነገር የምወስደው እኔ ነኝ ኃላፊነቱን እንጂ የልጅቷ ምንም ጥፋት የለባትም። ልጅቷ ወደዚህ ምድር ካመጣች በኋላ ነፍስ ካወቀች በኋላ በእሷ ላይ እሷን አልሰማም ካለች፣ እሷን አልታዘዝም ካለች ወይም እሷን በእሷ ላይ ካመፀች ጥፋተኛ ናት ነው የሚባለው። ግን ወደዚህ ምድር በመምጣቷና ለእሷ ዋጋ መክፈሏ በቃ ተጠያቂዋ እናትየዋ ናት። ምንም ይሁን ምንም እኔም ማንም አይወደኝም፣ ዘመድ የለኝም፣ እንትን የለኝም። ልጅቱን በዚህን ደረጃ ማንገላታትና ማሰቃየት ምን አስፈልገው? ምን አይነት ብጨክንስ ነው እንደዛ ብላ አስፈራርታት ጥላት ሲሄደችበትስ? ይቺ ልጅ እንግዲህ 11 ዓመቷ ነው። እያያችኋት ነው። ቆንጅዬ ልጅ ናት። አዲስ አበባ ደፋሪ ስንት ነገር በበዛበት ብቻዋን እንዲሁም ምንም ሰው በማይኖርበት ኮንዶሚኒየም ቤት ውስጥ ነው ኪራይ መክፈል ስለማችል ኖርማሊ ዝም ብሎ ተዘግቶ ገና ዕጣ ያልደረሳቸው ካነሱ ቤት ውስጥ ነው የምትኖር ያለችው እና እዛ ነው እንግዲህ ብቻዋን ጥላት የሄደችው። በኋላ ላይ ግን ላይቭ ላይ እንውሰዳት ሄደን ሲሏት ጓደኛ ያለች ማንም እንዲወስዳት አልፈልግም፣ እዚህ አዲስ አበባ እየኖርኩኝ ተለይታኝ እንድትኖር አልፈልግም። ይህን ነገር ከማድረጓ በፊት እንደዛ የምትል ከሆነ ለምን በልጅቷ ላይ ይህን ያክል ስቃይና መከራ ለማብዛት ሞከረች ማለት ነው? እኔ እግዚአብሔርን በጣም ነው ያዘንኩት። በጣም ነው ያሳዝነችኝ ህፃኗ ማለት ነው። እግዚአብሔርን እኔ ማንም ሰው ይፈርዳል በእናቲቱ እና ልጅቷ ምን ባጠፋች? ፍጠሩ ተብሎ እኮ ወደዚህ ምድር የሚመጡ ህፃናቶች ተጠያቂ የምናመጣቸው እኛንን፣ ተጠያቂዎቹ እኛንን። ብዙ መከራ የምናየው ለልጆቻችን ብለን ተጠያቂ ስለሆን ነው። ወደን ስላመጣናቸው ነው። ፈቅደን ስላመጣናቸው ነው። ምናልባት ሳንወድም እንግዲህ በአንድ ቀን ስህተትም ወይም በሆነ ነገር ስህተትም ሊመጡም ይችላሉ። ግን ደግሞ ለዛም ቢሆን ተጠያቂ እኛ ነን። ገብታችኋል? ሳይትታወቁ ተደፍራችሁም ሊሆን ይችላል። በተለያየ ምክንያት እነዚህ የሚፈጠረው ልጅ ፈጥራችሁ ሊሆን ይችላል። ግን በምንም ፍጠሩት፣ በምንም ተደፍራችሁም ሆነ ምንም እናንተ ማለት ከነዛ ልጆች እንትን ልትወርዱ አትችሉም። ልጆቹ ጥፋተኛ ሊሆኑበት የሚችልበት ምክንያት ምንም አንድም ነገር ምክንያት የለምና ይችን ህፃን ልጅም እንደዚህ ስታንገላታት እግዚአብሔርም ብዙ ሰው ነው ያዘነባት። ምን አይነት እናትም ናት ያላት አለ። የኔንን ህመም ስላልታመማችሁልኝ ነው፣ የኔን ጉዳት ስላላያችሁልኝ ነው። ያችን ጉዳት ማን ነው በቪዲዮ ላይ እንደዛ እያለቻት ልጅቷ ፈልጋ ባልመጣችበት? እሺ እሷ ብዙ ነገሯ ተበላሽቶባት ሊኖር ይችላል። እንዴት ችግር አላት? ልጅቷን ማድርጋለች፣ እግዚአብሔር ይመስገን። እሷ የተለያየ የቀን ስራ ራሱ ሰርታ ልጇን ማስተማር ማሳደግ ትችላለች፣ ጤና ካላት። ግን በዚህን ያክል ደረጃ እጅግር የሌለው እኮ መብላት የማይችል ብዙ ነገር የሚደርስባቸው አሉ። በአሁኑ ሰዓት ኢትዮጵያ ላይ ብዙ ችግረኛዎች በሚሊዮን የሚቆጠሩ ናቸው። እና እንደዚህ የዚህን ያክል የሚያባቢስ ሚዲያ አለኝና ሚዲያ እጠቀማለሁና እንደዚህ አይነት ነገር ግን በኋላ ላይ ተረዳ መታወቂያም ቢብለውኛል እና ፈልገው ባልመጡበት በዚህን ያክል ከልጆች ላይ ስቃይና መከራ ግፍ ማድረስ ተገቢ አይደለም ነው የምለው። እህታችን በዚህ በኩል ጥፋተኛ ናት። ቸግሮኛል፣ እርዱኝ፣ አግዙ፣ ልጄን አስተምሩልኝ። ጥሩ ነገር በዛ ነገር ብትመጣ ብዙ ሰው ነው ሊያስተምሩላትም እዛ ላይ ራሱ ያዩትም እንትን ያሏቸው። በእርግጥ በዚህን ደረጃ እንትን ስላለቻት ነው ሰውም የተሰማው እንጂ ኖርማን ያንጥታ ዝም ብላ አግዙልኝ እርዱልኝ ብትል ላይሰማት ይችላሉ። ብዙ ነገርም እንትን ስላሳለፈች ነው። ቢሆንም ግን በዚህን ደረጃ ልጅቷን እንደዛ እያደረገቻት ማለት ቪዲዮ ቀርጻ መልቀቅ ለህዝቡ የህዝቡን ልብ ነው የሰበረችው። እግዚአብሔርን በዚህን ደረጃ ምን ባደረገች? ለህፃኗ ነው ያዘኑት፣ ለሷ ሳይሆን ህፃኗ ምን ባደረገች? በቃ እግዚአብሔርን ገና አሁን በእሷ እኩያ የሆነች እዚህ ያለች እኔ የማሳድጋት እግዚአብሔር ነው የምላችሁ። ፓንቷን እንኳን አታወልቅም፣ አውልቂ እኔ ካላወለኩላት እና እንዲህ ቀብጠው በሚያድጉበት ሰዓት እኛ ሀገር ደግሞ ስቃይና መከራ እያዩ ብዙ ነገር እንደውም እየተስፈራሩ ሞት ምን እንደሆነ አሁን እዚህ ጋር እዚህቺ እኔ ማሳድጋት ያልኳቸው 11 ዓመት ልጅ ልሞት ብትላት እናቷ ሞት ልትላት ትችላለች። ሞት ምን እንደሆነ አታውቀውም። ሄዶ ይቀራል አይቀርም የሚለውን እንኳን አታውቀውም፣ ለይታ አታውቀውም። እኛ ግን ገና በልጅነታችን እኔ በአንቺ እድሜ በ8 ዓመቴ ነው ለሰው የተሰጠሁት እያለች ስታሰቃየን እሷ ምን ታርጋት ታዲያ እንዴ? እኔ ለምሳሌ እኔ አልተማርኩም፣ እኔ ብዙ ነገር አላገኘሁም። ልጅም እንደዛ ብሎ ማደግ አለበት ወይ? እኔ ያለፍኩበትን ልጅ ማለፍ አለበት? የሆነች ልጅ እንደዚህ ስትል ነበረ። ያላስተማሩ እናቶች ራሳቸው ስላልተማሩ ነው እንዲህ የማያደርጉ። ራሳቸው አይደለም ራሳቸው ስላልተማሩ ሳይሆን ህይወት አልመቻችላቸው እያለ በገጠራማ እንደዚህ አይነት ነገር እንዳሁኑ አሁን ብዙ የገጠር እናት አባት የሚያስተምሩ ልጆቻቸውን ስለተማሩ ነው አይደለም፣ ስለተማሩ አይደለም። ግን
ጊዜው እየተራቀቀ ሲመጣ ቴክኖሎጂው እንደዚሁ መንግስት ሁሉን እያስፋፋ ሲመጣ ሁሉም ይገባዋል። እነሱም ደግሞ እኮ ስብሰባ እየተደረገ ይነገራሉ። ስለዚህ ይሰለጥናሉ፣ ስልጣኔ ይመጣል ምናምን ምናምን እና ልጅን ተጠያቂ ለምን እናደርጋለን? ወደዚህ ምድር ፈልገን እስካመጣናቸው ድረስ ፈልገን ደግሞ ከየትም ለምን አፈርግጠንም ቢሆን የምንችለው ልናሳድግ ካልቻልን ደግሞ ለሚችል ሰው መስጠት። እች ልጅ አሁን 11 ዓመቷ ነው። ችግር የለባትም። እግዚአብሔርን ጥሩ ሰው ካገኘች እያስተማረ በትርፍ ሰዓቷ ስራ እያገዘች መኖር የምትችል ልጅ ናት። በዚህን ደረጃ እሷ የምታስፈራራት ልጅ አይደለችም። ግን አለማወቅ ነውና ልጅሽ እንደዚህ በማድረግሽ እኔ ያስከፍተሽኛል። እኔ በጣም ነው ያለቀስኩት። እግዚአብሔር ሀቢባ ብቻ አይደለችም፣ ብዙ ሰው አልቅሷል። እርግጠኛ ነኝ። እኔም ልጅቷን እንደዛ ስታሰቃያት መርዙን ይሄን በረኪናውን ልጠጣ ወይስ ልሂድ እያለች መናገር እስከሚያቅጣት መተንፈስ ዝም ስትል አንጀቴ ውስጥ ገብታ ነው የተላወሰችው እና በጣም ነው ያሳዘነችኝ። እና ይሄ ፎቶ እንግዲህ ፊት ለፊት ያደረኩላችሁ ልጅ ተይዟል ዛሬ። በሳዑዲ አረቢያ ያላችሁ ባካችሁ ራሳችሁን ጠብቁ፣ ተጠንቀቁ እና ራሳችሁን ጠብቁ። በሳዑዲ አረቢያ የምትኖሩ አሁን እንግዲህ ገፈፋ ይኖራል፣ በየቦታው መያዝ ይኖራል። በዚህ በአንዳንድ ምክንያት የብዙዎችን ህይወት ነው የሚያበሰቋቁለው እና ስራ ላይ ያላችሁ በየስራ ቦታችሁ፣ ኢጃዛ ላይ ያላችሁ በጣም እኔ ትጃጃላላችሁ። እግዚአብሔርን አንዳንዴ ሁላችሁም ሳይሆን አንዳንዶቻችሁን ልትሆኑ ትችላላችሁ። ግን ሚዲያ ላይ መጥተው የሚጃጃሉትን ሳይ እኔ እዚህ ዱባይ ሊኖር ይችላል የማውቀው ነገር የለኝም። እኔ መቼም እዚህ ኮንትራት ቤት ተሸጉጭ ግን በአንዳንድ ጨምላቃዎች እንደዚህ ሁላችንም ስማችን ይጠፋል። የአረብ ሀገር ሴት እየተባልን ማርያም ወንዶች ጋር አንዲቷም በኒካ ወይም በሰማንያ ሳይሆን የምታገበው ዝም ብላ ከኢጃዛ ቤት በቃ ከአንዱ ጋር ስትጨማለቅ ከዛ አንዲቷ ስትወስደው ምናምን እሷ የእሷ ጥሩ ናት፣ እሷ ቀጭን ናት፣ እሷ ወፍራም ናት እያለ እያለ የሚጨማላለቅባችሁ ወንዶች ብዙዎቻችሁ እንደ አፈር ብሉ ነው የምለው። እናንተ አሰዳቢዎች ግሞች ናችሁ እናንተ የሴት ርካሾች። ሴት ልጅ እንደው በዚህ ደረጃ ስትወርድ፣ ሴት ልጅ በዚህ ደረጃ ራሷን ስታረክስ ያየሁበት በሚዲያ ላይ እግዚአብሔርን ነው የምላችሁ። በጣም ነው ያስጠላኝ። በጣም ሴትም ሆነ ወንዱም እንደዚህ ሲላገግ ልጋጋም ተወዝፎ እዛ ሴት መከራዋን አይታ ሄዳ ሽንት ቤት ጠርጋ ሽንት ቤት አጥባ አንጥታ ለሱ ስታበላው አንቺ እያበላሽኝ አልነበረም እከሊት ታበላኛለች፣ አንቺ እያጠጣሽኝ አልነበረም እከሊት። እንዴ እሱን ቁጭ አድርጌ እየቀለብኩኝ አፈሪ ብላና ለምንድን ነው እኔ እሱ የምቀልበው? እንዴ ጉድ እኮ ነው። እንደው ምን አይነት ሴት ነው ግን በዚህ ምድር ያለው? ማርያም ስንት አይነት ሴት ነን። መከራችንን አይተን ስንት የወጣንበትን አላማ ረስተን እዚህ ጋር ኢጃዛ ቤት ሄደን ደግሞ እዛ ሽንት ቤት ምናምን አጥበና መተን በመጣናት ብር ደግሞ ወንድ የምንቀልበው እዛ ተጋድሞ እሱ የአንዲቷን ቄጥ ሲያገላብጥ እየዋለ አፈሪ ብላ እንዶ ማርያምን አላበላውም። እዚህ ጋር ሞትኩ ቢለኝ ራሱ ለምን አይንከባለልም? ሊሰራ መጥቶ አይሰራም እንዴ? እዛ ኢጃዛ ቤት ቁጭ ብሎ እናንተ የምትቀልቡ ሴቶች። ከዛ ላይ ደግሞ እርስ በርስ የምትቀማሙት ነገርስ አቤት የሰራው ጌታ ማርያምን እግዚአብሔር እንደ እውነት እንደው ስንት ሴት አድርጎ ፈጥሮና እንደው አካባቢ አሰዳቢ ሀገር አሰዳቢ የሆናችሁ በቃ የተልከሳከሳችሁ ሴቶች ስንቶቹ ናችሁ? እውነት በጣም ነው ያስጠላችሁኝ። በቃ እኔ እንጃ አላውቅም። እኔ በአንድ አካባቢ ሊሆን ይችላል አንድ ሰው በሚያጠፋውም እኮ ሁላችንም ምን ተደምስሰን የአረብ ሀገር ሴት እየተባልን የምንሰደበው አንድ ሴት ባደረገው አንድ ሰው በሰረቀው ሁላችንም ሀበሻ ሌባ ተብለን የምንጠራው አንድ ሰው በገደለው አሁን ዛሬ ሀበሻ ሁሉም ጨካኝ ነው ብሎ ሁሉም ይለቅማል እኮ እየዞረ። የወጣንበትን አላማ ምን አለ? ለወጣንበት አላማና አላማ ብቻ ከተገባችሁ በሐላል በሰማንያ ከተገባችሁ ተገብታችሁ ውለዱ ክበዱ። ግን እንደዚህ ጭምቅልቅልቅ አቤት እስከ መቼ ድረስ ነው እንደው መድኃኒዓለም የተጨመላለቀ ነው። ከዛ ላይ የሆነ እርግዝና ይፈጠራል፣ የተለያየ ነገር ይፈጠራል። ለራሳችሁ እንደገና መከራ ስቃይ፣ ልጆቻችሁን ለመላክ መከራና ስቃይ፣ ብዙ ነገር አለ። እኔ ብዙ ነገር የማውቀው በታዲያ ሳውዲ ማርያም ሳውዲ ምናልባት በሌላውም አካባቢ ይኖራል። እንግዲህ እኔ ብዙ ማለት በዚህም ይኖር ይሆናል። እኛ እንግዲህ በኮንትራት ቤት ያለነው የምናውቀው ነገር የለንም። የምናውቀው ነገር እኔ እንደው እውነት ከየት ብለውም እንደሚገናኙ እዛ ኢጃዛ ቤት ሴትና ወንድ ሲኖራሉ አብሮ ባንድ ላይ ምን አይነት የተጨመላለቀ ነገር ነው? አትጨማለቁ እባካችሁን፣ አታሰድቡን። ኧረ ወደዛ ምን አባቱ እና እባካችሁ ራሳችሁን ጠብቁ። እና እንዲህ ብላችሁ እኔ እንደው አላስችለኝ ብሎ ነው እግዚአብሔር በእነዛ ቪዲዮ ልሰራ አነጋገራችሁ ሁላችሁ ብዙዎቻችሁ አፋችሁን ከፍታችሁ የምታዳምጡት ነገር አንቺስ ምን ስታረጊ ያዳመጥሽው አትለኝም? ኧረ እኔ እንደው ሳልፍ ግርጥሎኝ ነው እንጂ ስራዬ ብዬ ቁጭ ብዬ ሳላዳምጥ እንደዚህ አይነት ተጋጋም እውነት
እና ለማንኛውም እንደው ስትርበሉ ሴቶች ስትርበሉ ራሳችሁን ሁኑ። በዛን ሰዓት ተፈላጊነታችሁ ይጨምራል። እኛ ሴቶች ማለት ተፈላጊ ነን፣ እውነት እንቁ ነን። ያለዛ እንደዚህ ራሳችሁን እያረከሳችሁ ርካሽ ነው የምትሆኑት እናንተ። ምን ነው ሸዋ ሴት እንደ ሴትነቷ ራሷን ስታስከብር ሴት ስትሆን ነው የሚያምርባት። ዝም ብሎ መዘርጠጥ ምንድን ነው? ያለመደብንን ዝም ብሎ መልቅ የሆነ ነገር አለመደብንን። እኛ ኢትዮጵያውያን ስትሮች ነን እውነት። ገጠርም ይሁን ከተማ፣ ምናልባት በከተማ አንዳንድ ስዶች ሊኖሩ ይችላሉ። አንዳንድ ግን ብዙዎቹ ተቀጥተው የሚያድጉ ናቸው። ስርዓት ይዘው የሚያድጉ ናቸው። ስርዓት የሚባል ነገር አለ። እፍረት የሚባል ነገር አለ። እፈሩ እና ልጁ ግን እግዚአብሔርን በጣም ነው አሳዘነኝ። ታውቃላችሁ አሳዘነኝ። ለምን እንዳሳዘነኝ ታውቃላችሁ? ምናልባት ሳያስበው እንደሆነ በቃ እኔ እንዴትስ ሊመታው እንደዛ እየተቀላለዱ ነበረ ምናምን ከሰውየው ጋር እየተቀላለዱ ምናምን ነበረ እና ሳያስበው ምናልባት መጥረቢያ ይዞ ስለሚዞር ምኑን ሊጠርብበት እንደሆነ መጥረቢያ ይዞ ነበር። በዛ መጥረቢያ እንደሆነ አንገቱን ብሎ የገድለው ምን ይታወቃል? እንደዚህ አሁን እንደው አካባቢውን መግረጥ አልፈልግም እንጂ ወደዛ አካባቢ የሚመጡ የሆነ ጩቤ፣ ካራ መያዝ፣ መጥረቢያ፣ እንደዚህ አይነት ስለቶች ነገር መያዝ ይወዳሉ። እኔ እፈራለሁኝ። እውነቴን ነው የምላችሁ። ልክ እንደ አፋር ወይም አፋሮች ናቸው መሰለኝ እንደዚህ ጩቤ ሰክተው የሚሄዱት በሸረጣቸው ጎን፣ እንዲሁም ደግሞ ወደ የሆነ አካባቢ እና በጣም ነው የሚያስፈራው። እውነት በጣም ነው የሚያከብደው። እዛ ሄደው ሲይዙት ደግሞ እየሳቀ ነበረ ሲያዝ። የመጨረሻው ቀን ስለሆነ ነው መሰለኝ ይችን ብርሃኗን ውጯን የሚያይበት። ከዛ በኋላ ወደ ጨለማ ውስጥ ገብተው ነው ወስደው ነው የሚያሰቃዩት። አይመስለኝም ወዲያው ሊገሉትም ይችላሉ። ምክንያቱም የተገደለባቸው ሰዎች ምንም አይነት ድርድርም አይፈልጉም። ገንዘብም ከየት አምጥቶ ገንዘብስ ብሉ ሲሉ ሲጀመር የሚሉም አይመስለኝም። ይገደልልን ነው የሚሉት፣ እርግጠኛ ነኝ። በዚህን ደረጃ የወረዳችሁ መሆናችሁን እኔ እግዚአብሔርን ለቤተሰብ አሁን ቤተሰብ ምን ውስጥ በቃ እናት በተለይ ካለች ወይኔ ስማ እንዴት አድርጋ ነው የምትችለው? ልጇ ሊገደል ነው በቃ ሰው ገድሎ ሊገደል ወሰዱት ስትባል እናት ምንድን ነው የሚሰማት? መድኃኒዓለም እና ራሳችሁን ጠብቁ ባካችሁ። ኧረ እንደው ራሳችሁን ጠብቁ። ሰይጣን አያሳስታችሁ። ወደ የሆነ መጥፎ ነገር ወደሚወሰውሳችሁ ከሆነ ጸልዩ፣ ስገዱ፣ በየሃይማኖታችሁ ወደ ፈጣሪ እንትን በሉ። እውነት ሰይጣን እንዲባረርላችሁ። ተደጋጋሚ እንደዚህ አይነት ነገር ሊከሰት ይችላል፣ ግን እኛ ቦታ አንስጠው ነው። ቦታ ካሰጠነው ጥሩ አይደለም፣ መጥፎ ነው እና እግዚአብሔር ከእንደዚህ አይነት ነገር እንዲሰውረን በጸሎት እንበርታ። እስኪ እኔ በብርቱ ሳይሆን በቃ እንዲህ አይነት ነገር የሚፈታተናችሁ ሰዎች ማለት ነው እና ስለተከታተላችሁኝ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ሰላማችሁ ብዝት ትረፍረፍ ይበል እያልኩኝ እህታችሁ ሜላት ነበርኩኝ አብሬያችሁ የቆየሁት። ላይክ ሼር ማድረጋችሁን እንዳትረሱ። ሰላም ሁኑልኝ። እኔም እንግዲህ ይዤ የመጣሁት ይህንን ይመስላል። ራሳችሁን ጠብቁ። ይሄ ማስጠንቀቂያ ነው። ሰላም ሁኑልኝ። መልካም ቆይታ። ባይ ባይ።